ዛሬ ከጓደኛዬ ጋር በመሆን ለየት ያለ ጥያቄና መልስ ፕሮግራም ይዤላችሁ ቀርቤያለሁ። ጥያቄዎቻችንም ሁሉ ስለ ውዷ ሀገራችን ኢትዮጵያ ነው። ነገር ግን በጣም ቀላል ሆነው ሳለ የማናስባቸውና ልንመልሳቸው የማንችላቸው ጥያቄዎች ናቸው። እስኪ ከኛ ጋር በመሆን ራሳችሁን ፈትሹ። ስለ ኢትዮጵያ ያላችሁን እውቀት ቼክ አድርጉ። እስከ መጨረሻው አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ድጋሜ ተመልሰን መጥተናል ማለት ነው። ዛሬ የመጣሁት ብቻዬን አይደለም፣ አብሮኝ ጀለስ አለ። እንደምታዩት እዚህ ጋር የተወሰኑ እንትኖች አሉ፣ ጥያቄዎች አሉ ማለት ነው። ከአማ ጋር ጥያቄዎች ጋር እንጠያየቃለን። እኔም እያነሳሁ እጠይቀዋለሁ፣ እሱም እያነሳ ይጠይቀኛል። ከዛ እሱ ደግሞ የራሱን የቻለ ጥያቄ አለው፣ እኔም ራሴን የቻለ ጥያቄ አለኝ። እሱ ጥያቄዎችን እንጠያየቃለን ማለት ነው። የመጀመሪያው ጥያቄ ማን? እኔ ልጀምር። እስኪ ጀምር። ኦኬ። በዩቲዩብ የማያመልጥህ ኢትዮጵያዊ ዩቲዩበር ማን ነው? በጣም የሚገርም ጥያቄ ነው። ይህ ጥያቄ ኢትዮጵያ ውስጥ በጣም የምወደው በጣም የማደንቀው ኤቭሪ ሲንግል ቪዲዮ ማይለት ኤፍጂ የሚባል ልጅ አለ። ለንደን ነው የሚኖረው፣ ኢትዮጵያዊ ነው። አዲስ አበባ ነው ያለው። ኤቭሪ ሲንግል ቪዲዮ በቃ ሳላይ አልሆነም። ኤፍጂ ለሱ ኬራ ነው ለዛ ንገሩት። አድናቂው ነው። እውነት። እሺ፣ ቀጣይ ሌላ ጥያቄ አለ። ሰይድ ሆነ ደግሞ ቻናል ለምትሉት እዚህ ጋር ጥያቄ ይታያችሁ ከሆነ ምንድነው የሚለው? ላፕቶፕ ወይስ ስማርት ስልክ የትኛውን ትመርጣለህ? ስልኬን ላሳያችሁ። ስለቀጣ ያው ስልኬን እንደምታዩት እከታተሉ ስለሌለኝ ስማርት ፎን ሳይሆን ፒሲ። ኦኬ። ከላፕቶፕ እና ስማርት ስልክ ነው ወይስ ፒሲ? በጣም ጥሩ። ስልክ ያጠፋችኋል። እሺ፣ ስልክ እንዳትጠቀሙ። ኦኬ። ቀጣይ አንተ ነው የምጠይቀው። ኔክስት ቴሌግራም ወይስ ቲክቶክ? እኔ በጣም የሚመቸኝ ቴሌግራም ነው። ለቲክቶክ ላይ ተጠቃሚ አድርገው። ቴሌግራም ከጥቅም አንጻር ለእኔ ፐርሰናሊ ከምጠቅመኝ ቴሌግራም ብዙ አጠቃቀም ካልቻልንበት ያጠፋናል። ኦፍኮርስ እንደሚያስተምሩ ሆኖ ጀምር ነው እና እኔ ፕሪፈር ማድረገው ቴሌግራም ፐርሰናሊ ለስራ ስለምጠቀምበት ቴሌግራም እናንተስ ጋይስ? ከዛ ሌላ ጥያቄ አለ እዚህ ጋር ማለት ነው። በመጽሐፍ ማንበብ ወይስ በኢንተርኔት ማንበብ የትኛውን ትመርጣለህ? እኔ የምመርጠው መጽሐፍ ማንበብ ያ because ለአይንም ረጅም ሰዓት የምትቆይ ከሆነ ስፔሻሊ ለአይን ምናምን ጥሩ ስለማይሆን በስልክም በፒሲም እኔ የምመርጠው ያ መጽሐፍ ማንበብ ሞር ሪኮመንድ ታደርጋለህ? የእናንተ ምርጫ ኮመንት ላይ አሳውቁልኝ። አንባቢ ነው እንዳትሉ ደግሞ። ኦኬ ኔክስት በጣም የምትወደው አፕሊኬሽን? ዩቲዩብ በጣም በቃ የመጀመሪያ ምርጥ መጽሐፍ ነው ማለት ትችላለህ። መጽሐፍ ማንበብ የማይፈልግ ሰው ማለት ልምድ የሌለው ሰው ሞር ዩቲዩብ አሪፍ ይመስለኛል። ምንም ነገር እናገኝበታለን። የትኛውን እናገኝበታለን? እኔ ዩቲዩብ መርጫለሁ። በጣም ጥሩ። ቀጣይ ኔክስት እዚህ ጋር አለ። ከስልክ መቼም የማታጠፋው አፕሊኬሽን ማን ነው? ያው ዩቲዩብ እንዳለ አክቹሊ አይ ቲንክ ሲስተም ሶፍትዌር አይደለ? ያው ግን ማጥፋት ይችላል። ዩቲዩብ በጣም አንድ ካል ማለት ይሄ መጨረሻው ነው። የመጨረሻ ጥያቄ ነው። ጠዋት ስትነቃ መጀመሪያ የምትከፍተው አፕሊኬሽን? ጠዋት መዝሙር ስለማዳምጥ ጠዋት ዩቲዩብ ዳውንሎድ ያደረኳቸው መዝሙሮች በብዛት ዩቲዩብ በቃ ዩቲዩብ የኔ ዶሚኔት አደረገው። በጣም ኦኬ። ኔክስት የሚሆነው ምንድን ነው? ቀጣይ እስኪ ንገራቸዋለሁ። ቀጣይ ደግሞ ጥያቄዎችን አዘጋጅተናል። እኔም ጥያቄዎችን አዘጋጅቻለሁ፣ እሱም ጥያቄዎችን አዘጋጅቷል። እርስ በርስ እንጠያየቃለን ማለት ነው። እኔ ጥያቄዎችን አላውቃቸውም፣ እሱም አያውቃቸውም ማለት ነው። እንጠያየቃለን። አይ ቲንክ እኔ ልጀምር ይቻላል። ኦኬ። የመጀመሪያው ጥያቄ የአማርኛ ፊደላት ብዛት ስንት ነው? ከሀ እስከ 27
ልክ ነው። 27 መሰለኝ። 27 ሜቢስ 26 በጣም ያሳዝናል በእውነት 27 አይደለም። አማርኛ ተናጋሪ ሆነን የፊደላት ብዛት አለማወቅ በጣም ከሲና ላይ ኮመንት ላይ አሳውቁን። ኮመንት ላይ ያሳውቁ የአማርኛ ፊደል ብዛት 27 አይደል? 26 ገዝ 26 ገዝ ወደታች የሚሄደው ማለት ነው። 27 ነበር የሚመስለው። መልሱ 33 33 ነው። እግዚአብሔር 33 ያ በጣም የገዝ 26 ናቸው። የአማርኛ ከሆነ ደግሞ ተጨማሪ ፊደላት ስላሉ 33 ነው። ኦኬ እሺ ሁለተኛ በኢትዮጵያ ውስጥ ስንት ክልሎች አሉ? በኢትዮጵያ ውስጥ ስንት አሁን እየበዛ ነው ማለት እየበዛ 9 ነበር። 9 ነበር። አሁን 11 ይመስለኛል። ኦኬ 11 ይመስለኛል። 11 እናንተን ኮመንት ላይ አሳውቁኝ። ኮመንት ላይ እስኪ ስንት ክልሎች ናቸው ያሉት ኢትዮጵያ ውስጥ? 11 አይደለም 11 ከሁለት ዜሮ አላገኘም። ኦኬ ከሁለት ዜሮ አንዳንድ ድል ያለ ነው። እሺ አንዳንድ ቀጣይ ሶስተኛ ጥያቄ ስንት ቋንቋ አሉ ኢትዮጵያ ውስጥ? ወይ እሱ በጣም ተፈጥሯዊ ይላል ይባላል። 80 ኦኬ ሌላስ አንድ አለ ማለት ነው። ከሶስት አንድ አራተኛ የማዕከላዊ ኢትዮጵያ ባንዲራ ቀለም ነጭና ከመሀል ጎጆ ቤት ነው። ደቡብ ምናምን አሁን ደቡብ አምስት ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ እና ማዕከላዊ ያለንበት ነጭ በቃ ነጭና ሊሆን የሚችለው አረንጓዴ ሁለት አግኝቷል ጋይስ። ቀይ ሜቢ ህብስሩ አረንጓዴ ነጭና ቀይ እዛ መሀል ላይ ጎጆ ቤት ነገር ነው። ከዋክብት ግን የሚገርምህ እንትን ነው እያወራን አራት ሁለት አለው ማለት ነው። ከአራት ሁለት የመጨረሻው ሶፍ ዑመር የት ይገኛል? ሶፍ ዑመር አውቀዋለሁ። በደምብ ኦሮሚያ ነው የሚገኘው። አንተ ማታውቀው ኦሮሚያ ነው የሚገኘው። ከአምስት ሶስት አግኝቷል ማለት ነው። ከአምስት ሶስት አግኝቷል ማለት ቀጣዩ እኔ ጠይቀው ማለት ነው። የኔ ጥያቄ ደግሞ ምን እንደሚመስል እነግራቸዋለሁ። አይ ቲንክ እናንተ ቀላል ነው የሚሆነው። እናያለን እንግዲህ ከአምስት አገኛለሁ ብዬ አስባለሁ። ይሄ የመጀመሪያው ጥያቄ እንዳጋጣሚ ሆኖ በጣም ከባድ ጥያቄ የምን አትመልሰው ብዬ አስባለሁ። የኢትዮጵያ ዋና ከተማ የሆነችው አዲስ አበባ የተመሰረተችበት በየትኛው ንጉሥ ዘመን ነው? ጥያቄውን በደንብ እናንተ መልሱ። ጀስት መልሱን ከመመለሱ በፊት የኢትዮጵያ ዋና ከተማ የሆነችው አዲስ አበባ የተመሰረተችበት በየትኛው ንጉሥ ዘመን ነው? ኃይለ ሥላሴ። ወይኔ ኮመንት ላይ ንገሩኝ እስኪ። ኤንዌይስ ቴዎድሮስ፣ አፄ ምኒልክ ወይም እቴጌ ጣይቱ የመጀመሪያው እሱ የኢትዮጵያ ዋና ከተማ ነው። ሰሙ ራሱ የሚቀየሙኝ ይመስለኛል። አፄ ምኒልክ ይሰሙ ያዝናል። ሁለተኛ ጥያቄ ነው። ለእናንተም ጥያቄ ነው። አምስት ታገኛለሁ ብዬ በመጀመሪያው ተመለሱ። ኢትዮጵያ ውስጥ የአባይ ወንዝ የሚመነጨው ከየትኛው ነው? ክልል ነው? አይ ከየትኛው ምንጭ ነው? ከየት ነው ምንጩ? የአባይ ወንዝ ይኸው ለእናንተ በደንብ ልንገራችሁ። ኢትዮጵያ ውስጥ ያለው የአባይ ወንዝ የሚመነጨው ከየትኛው ነው? የምንጩን ስም ነው። አባይ ራሱ እንዴ ጣና ነው። ነገራችን ጣና የአባይ ወንዝ መነሻው ጣና ነው። ይሄን እንዳንድ ኢትዮጵያዊ ማወቅ ያለባቸው ጥያቄ ነው። አንድ መለስ። ሶስተኛ ጥያቄ ኢትዮጵያ ውስጥ
ረጅሙ ተራራ ራስ ዳሽን ራስ ዳሽን ኦፍ ኮርስ ራስ ዳሽን ከንዳይ ነው። ይሄን ማካለ ኢትዮጵያዊ አይደለም ጀም ራስ ዳሽን ራስ ዳሽን ያለሞችስ ኬፕ ታውን ኬፕ ታውን ማለት አ ያለሞች ትልቁ ተራራ ነው። ይሄንንም ማካለ ኤቨረስት ኤቨረስት የኢትዮጵያ ትልቁ ሀይቅ ማለት ነው። ሀይቅ እኔ ባይዘዊ ሀይቅ እና እንትን ይምታታብኛል። አባይ እንዳትል አባይ ወንዝ ሳይሆን ሀይቅና ይሄ ኩሬ ነገር ትንሽ ወይ ኩሬ እኮ ትንሽ ወንዝ ማለት ሀይቅ ኢትዮጵያ ውስጥ ያለው ትልቁ ሀይቅ ጣና ሀይቅ አሟላልኩኝ አርባ ምንጭ ስለነበረ እግዚአብሔር በጣም ያሳክ አርባ ምንጭ አለ እኮ ከእንትን አንፃር ይታያል። የኢትዮጵያ ትልቁ ሀይቅ ትልቅ ነው። እኔ ሌላ ሀይቅ አይቼ ስለማላውቅ እኔ የመጀመሪያው ሀይቅ አርባ ምንጭ ስላል አይቻለሁ። አይ አርባ ምንጭ ስለነበረ ለማለት ፈልጌ ነው። መልሱ ግን እንደዛ ነው ወይስ አይደለም? ጣና ሀይቅ ጣና ሀይቅ ሶስት መልሳ እኩለን ማለት ያ የመለያ ጥያቄ ያስፈልገናል። መሳጫ ስለሆነ ዓለም አቀፍ እውቅና ያለው በዩኔስኮ የተመዘገበ ጥንታዊ አብያተ ክርስቲያን ማን ነው? ከየት ይገኛል? ጥያቄ ያለ ነገር በቃ ይሄ በመጨረሻም እስቲ ድገሚ እያሰሙት ይኸው በደንብ ስሙ እናንተ። የዓለም አቀፍ እውቅና ያለው በዩኔስኮ የተመዘገበ ጥንታዊ አብያተ ክርስቲያን ማን ነው? ከየት ይገኛል? አብያተ ክርስቲያን ላሊበላ ኦፍ ኮርስ እንደዛ ነው። ሶ ከኔ አራት ጥያቄ አራት መልሻለሁ። የመጀመሪያውን የመጀመሪያው አልመለስከውም። አንድ ዊነር አሸንፈዋል። ምንም ማድረግ አይቻልም። ተሸንፏል። ግን ጥያቄዎቹ አሪፍ ነበሩ። በነገራችን በጣም አክቹዋሊ አንዳንድ ጥቃቅን የሚመስሉ ነገሮች ማናውቃቸው አሉ። አሁን ለምሳሌ ቅድሜ የመጀመሪያው ስንት ይደላታሉ? ማንም 33 አረሰው 33 እና እንዲህ አሪፍ ነው። ብዙ ነገር እናገርበታለን። እናንተም የጥያቄዎቹ መልስ ኮመንት ቦክስ ላይ አሳውቁን። አብራችሁ ስለነበራችሁ በጣም እናመሰግናለን። ቴንክ ዩ። ሶ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከወደዳችሁ ደግሞ ላይክ ማድረግ እንዳይረሳ። ላይክ ከተመቻችሁ ከማጋር ድጋሜ ተመልሰን ቆንጆ ቪዲዮ ይዘንላችሁ እንመጣለን ማለት ነው። ሶ ለዛሬ እንዳስተዋወቅ ብዬ ነው። በነገራችን ላይ በጣም የሚገርም የቴክ ሰው ነው ወይም የቴክኖሎጂ ሰው ነው። የራሱ ዩቲዩብ ቻናል አለው እና ነገራችሁ ዩቲዩብ ቻናል ከፍተናል። እንግዲህ ሀምለር 24 ይላል። ዲስክሪፕሽን ቦክስ ላይ ሊንኩን እናስቀምጥላችኋለን። እየገባችሁ የተለያዩ ነገሮችን መማር ትችላላችሁ። ቤተሰብ ሁኑ። See you in the next video.